ማንቸስተር ዩናይትድ መጫወት ህልሜ ነው። ኢስማኤል ሳር ሲናገር ከልቡ በመቆጨት ስሜት ውስጥ በመሆን ነው። ማንቸስተር ዩናይትድ በአዲሱ የውድድር ዓመት ራሱን ለማጠናከር ወደ ቡድኑ ያመጣቸዋል ተብለው ከሚጠበቁ ተጫዋቾች መሃል ሴኔጋላዊው ኢስማኤል ሳር አንዱ ነው። ይህ ዝውውር የሚሳካ ከሆነ ከአንድሬ ሳንቶስና ዩሪ ቴልማንስ በኋላ ግዝፈት ያለው ዝውውር ይሆናል። በቡድኑ ውስጥ የሚገኙ አፍሪካውያን ተጫዋቾችን ቁጥርም ከፍ ያደርገዋል። ይህን ዝውውር ለማሳካት ሩቅ አያደርጉትም ከተባሉት ጉዳዮች አንዱ ተጫዋቹ ስለ ላንክሻየሩ ክለብ ሰንዝሮታል የተባለው አስተያየት ነው። የእንግሊዙን ድረገጽ ቲምቶክን በመጥቀስ የተለያዩ መገናኛ ብዙሃን እያስተጋቡት ያለው ሐሳብ የ28 ዓመቱ ተጫዋች ወደ ኦልድ ትራፎርድ የማምራት ጽኑ ፍላጎት እንዳለው ነው የሚጠቁሙት። የክሪስታል ፓላስ አጥቂ የወደፊት ህልሙ የት ክለብ መጫወት እንደሆነ ለቀረበለት ጥያቄ መልሱ ማንቸስተር ዩናይትድ ማን ዩናይትድ ሆኗል። እውነት ለመናገር ከልጅነቴ ጀምሮ ስደግፈው ያደግኩት አንድ ክለብ አለ። ማንቸስተር ዩናይትድን ከልቤ ወደዋለሁ። ከልብ ደጋፊዎቹም አንዱ ነኝ። ይህ ሐሳብ ነው ተጫዋቹን በቀጣዩ የውድድር ዘመን በቀጣዩ መለያ ልንመለከተው እንችላለን የሚሉ ግምቶች እንዲበራከቱ ያደረጉት። እርሶ ይህ ተጫዋች ኢስማኤል ሳር ወደ ማንቸስተር ዩናይትድ ቢቀላቀል ስኬታማ ጊዜን ያሳልፍ ይሆናል ብለው ይገምቱ ይሆን? ሐሳብ አስተያየቶን በኮመንት ያጋሩን። ላይክ፣ ሼር፣ ሰብስክራይብ እና ኮመንት ማድረጎን ደግሞ እንዳይዘነጉም። የክሪስታል ፓላስ አጥቂ የወደፊት ህልሙ የት ክለብ መጫወት እንደሆነ ለቀረበለት ጥያቄ መልሱ ማንቸስተር ዩናይትድ ሆኗል። እውነት ለመናገር ከልጅነቴ ጀምሮ ስደግፈው ያደግኩት አንድ ክለብ አለ። ማንቸስተር ዩናይትድን ከልቤ ወደዋለሁ። ከልብ ደጋፊዎቹም አንዱ ነኝ። ይህ ሐሳብ ነው ተጫዋቹን በቀጣይ እንድንመለከተው በማንቸስተር ዩናይትድ ቤት ፍላጎቱን ያንጸባረቀው። ተጫዋቹ ስለ ማንቸስተር ዩናይትድ ድጋፍና ፍቅሩ ባነሳበት ቃለ መጠይቅ ከክሪስታል ፓላስ ጋር ተጨማሪ የ3 ዓመት ውል የሚቀረው መሆኑን ተከትሎ ይህ ፍላጎቱ በፓላስ ተጫዋቹን የማዘዋወር ፍላጎት ላይ እንደሚመሰረት ገልጿል። ኢስማኤል ሳር በቀደመው የውድድር ዘመን ክሪስታል ፓላስ በታሪኩ ለመጀመሪያ ጊዜ የአውሮፓ ኮንፈረንስ ሊግ ዋንጫን ሲያነሳ 9 ግቦችን በማስቆጠር የውድድሩ ኮከብ ግብ አስቆጣሪ በመሆን ለሻምፒዮንነቱ ጉልህ አስተዋጽኦ አበርክቷል። ከኮንፈረንስ ሊግ ዋንጫ በተጨማሪ በ2024-25 የውድድር ዘመን የኤፍኤ እና የኮሚኒቲ ሺልድ ዋንጫዎችን አንስቷል። ከክሪስታል ፓላስ ጋር በመሆን በተጠናቀቀው የዓለም ዋንጫ ሴኔጋል ጉዞዋ በ32ቱ ሀገራት ጥሎ ማለፍ በቤልጂየም ተሸንፋ ቢገታም ኢስማኤል ሳር በአራቱም ጨዋታዎች ላይ ተሰልፎ 4 ግቦች በማስቆጠር አንድ ለግብ የሚሆን ኳስ አመቻችቶ ማቀበል የቻለ የሴኔጋል የቁርጥ ልጅ መሆኑን አስመስክሯል። በሴኔጋል ሴንት ሉዊስ ከተማ የተወለደው ኢስማኤል ሳር እግር ኳስን በሀገሩ በሚገኘው ጄኔሬሽን ፉት ክለብ ነው የጀመረው። አንድ ብሎም እንደ በርካታ ሴኔጋላውያን ተጫዋቾች እርሱም የፕሮፌሽናል የክለብ ተጫዋችነት መንገዱን የጀመረው ፈረንሳይ ውስጥ ሲሆን የሊግ 1 ክለቡ ሜትስ ቀዳሚው ክለቡ ነው። በዛም ፕሮፌሽናል ጨዋታውን አንድ ብሎ ጀመረ። ሬንስ፣ ዋትፎርድ፣ ኦሎምፒክ ዲ ማርሴይና ክሪስታል ፓላስ ተጫውቶ ያሳለፈባቸው የቀድሞቹ ክለቦቹ ናቸው። ለሴኔጋል ዋናው ብሔራዊ ቡድን ደግሞ ላለፉት 10 ዓመታት የተጫወተ ሲሆን በ2019 የአፍሪካ ዋንጫን ያነሳበትን ጨምሮ በ88 ጨዋታዎች ላይ ተሰልፎ 23 ግቦችን ከመረብ አሳርፏል። ሴኔጋላዊው ኢስማኤል ሳር በተጠናቀቀው የውድድር ዓመት በሁሉም ውድድሮች ያስቆጠራቸው ግቦች 20 ግቦችና የሚገኝበት ወቅታዊ አቋም ዩናይትድን የቤንጃሚን ሼሽኮ አማራጭ ሊያደርገው እንዲያስብ ያደረገ ጉዳይ ነው። ብቸኛው የህልሜ ክለብ ላለው ማንቸስተር ዩናይትድ ፊርማውን ያኖራል ወይ የሚለው በጉጉት የሚጠበቅ ጉዳይ ሆኗል። ክሪስታል ፓላስ ለኢስማኤል ሳር ዝውውር 50 ሚሊዮን ፓውንድ ሂሳብ ያስቀመጠ ሲሆን በዝውውር መስኮቱ
ንቁ ተሳትፎ እያደረገ የሚገኘው የማንቸስተር ዩናይትድ ጆሹዋ ዚርክዚን የድርድሩ አካል ሊያደርገው እንደሚፈልግ መረጃዎች ያመላክታሉ። በተጠናቀቀው የውድድር ዓመት አጋማሽ በማይክል ካሪክ አሰልጣኝነት መመራት የጀመረው ማንቸስተር ዩናይትድ ከነበረበት ውጤት አልባ መንገድ ወጥቶ ሶስተኛ ደረጃን ይዞ በማጠናቀቅ ወደ አውሮፓ ቻምፒየንስ ሊግ ተሳትፎ መመለሱ ይታወቃል። በሊጉም ከሻምፒዮኑ አርሰናል በተጨማሪ በአዳዲስ አሰልጣኞች ከመጡ ማንቸስተር ሲቲ፣ ቼልሲ እና ሊቨርፑልን ከመሰሉ ቡድኖች ብርቱ ፉክክር ይጠብቀዋል። የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ሚካኤል ካሪክ ማንቸስተር ዩናይትድን ከያዘ በኋላ ማንቸስተር አያላን የሚባሉ የአምና ምርጥ ክለቦችን እየረታ ማሸነፍን ድሉ እያደረገ መትመሙን ቀጥሏል። ነገር ግን ቤንጃሚን ሼሽኮ በተቀያሪ ወንበር ላይ ለበርካታ ጊዜያትን በባለፈው ዓመት ማሳለፉ ይታወሳል። ከመቀመጫውም እየተነሳ ግቦችን እያስቆጠረ ማንቸስተር እንዲያሸንፍ ከፍተኛ ሚናውን ሲጫወት የነበረው አንዱ እሱ ነበር። እንዲሁም አዳዲስ ፈራሚዎቹ ካሜሮናዊው ኢምቦሞና ብራዚላዊው ኩኛ ድንቅ ሆነው ማሳለፋቸው አይዘነጋም። ሆኖም ግን ማንቸስተር ዩናይትድ በቀኝ ክንፍ በኩል ያለበትን ክፍተትና በቋሚነት የማጥቃት ችሎታውን ይበልጥ በሜዳ ላይ ለማሳደግ ይህንን ተጫዋች ለማስፈረም የግድ እንዳለበት እየተነገረ ይገኛል። ነገር ግን ማንቸስተር ዩናይትድ ከፍተኛ ዋጋን ላለመክፈል በመወሰኑ ይህ ዝውውር ላይሳካ ይችላል የሚሉ ታዋቂ የመረጃ ምንጮች እያወጡት ይገኛሉ። ምክንያቱ ደግሞ ክሪስታል ፓላስ የማጥቃት ስፍራውን በኃላፊነት እንዲወጣለት ኢስማኤል አሳርን ይፈልገዋል ሲሉ መረጃዎቹ ይጠቁማሉ። ኢስማኤል አሳር ወደ ማንቸስተር ዩናይትድ ቢመጣ ድንቅ ጊዜን እንደሚያሳልፍም በርካቶች እየተናገሩ ይገኛሉ። እውነት የልጅነት ህልሙ በትልቅነቱ ይሳካለት ይሆን አሊያስ በክሪስታል ፓላስ ይቆያል? አብረን የምናየው ጉዳይ ሲሆን ሚካኤል ካሪክ በዝውውሩ ያልተጠበቁ ዝውውሮችን ማድረጉ ደግሞ ይህ ተጫዋች ወደ ቀያይ ሰይጣኖቹ ቤት እንደሚከትም አንዳች ጥርጥር የለውም እያሉ የሚናገሩም አልጠፉም። ታዲያ ኢስማኤል አሳር ወደ ማንቸስተር ዩናይትድ በአሰልጣኝ ካሪክ አማካኝነት ይመጣ ይሆን? አብረን የምንመለከተው ጉዳይ ይሆናል። የተወደዳችሁ የቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ አጠር ያለች ፕሮግራም ይህችኑ ትመስል ነበረ። ከኛ ጋር ሆናችሁ ላይክ፣ ሼር፣ ኮሜንት እና ሰብስክራይብ እያደረጋችሁ የደውል ምልክቷን እየነካችሁ አብሮነታችሁን ስለምትገልጹልን ከልብ በማመስገን የዛሬ ዝግጅታችንን በዚሁ ቋጨን። በሌላ ዝግጅት እስክንገናኝ ቸር ይግጠመን።